ሰላም ሰላም እንዴት ናችሁ ቤተሰቦች? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። እንግዲህ በዚህ ቻናል አማርኛ ቋንቋን ፊደላትን ከማጥናት ጀምሮ እያስጠናዋችሁ እንግዲህ ከ2 ዓመት በላይ ቆይቻለሁ። ዛሬም እንግዲህ በአዲስ ደግሞ እያስተማርኳችሁ እገኛለሁ። ስለዚህ ባለፈው ስለነዚህ ፊደላቶች አንብበናል። ማለትም ከሀ እስከ እረ ያሉ ፊደላቶችን ማለት ነው። ከዛ ደግሞ ቃላትን በዚህ በምትመለከቱት መንገድ እየመሰረትን ተምረናል ማለት ነው። የባለፈውን ቪዲዮ የተመለከታችሁ ልጆች ያው ይህን ሁሉ በባለፈው ክላስ እያየን ነበረ። እዚህ ላይ ፊደላቶችን ካጠናን በኋላ እዚህ ላይ ደግሞ ቃላቶችን ከዚህ ውስጥ እያወጣን ስንጽፍ ስናነብ ነበረ ማለት ነው። ዛሬ ደግሞ ከዚህ የሚቀጥለውን ነው የምናየው። እስከ መጨረሻው አብራችሁ እየጻፋችሁ መከታተል ይኖርባችኋል። ደብተር አውጣችሁ እዚህ ላይ የምንማራቸውን መከታተል ይኖርባችኋል ማለት ነው። ይህን ቪዲዮ ተከታታይ ነው። ከትላንት በፊት አንድ ሰርቻለሁ። ዛሬ አንድ እያልኩኝ እስከ መጨረሻው እንቀጥላለን። እስከ መጨረሻው ከቀጠላችሁ ፊደላቶችን በጥራት መለየት ትችላላችሁ፣ ቃላቶችንም መመስረት ትችላላችሁ ማለት ነው። ዛሬ ከባለፈው ነው የሚቀጥለው። ከሰ እንጀምራለን ማለት ነው። ሰ ያው እኔ ጋር አብራችሁ ትላላችሁ። እኔ ወደፊትም ወደ ኋላም ወደ ታችም ወደ ላይም እያልኩ ነው ማስጠናችሁ። እና ከዚህ ጋር ተያይዞ በግላችሁ ማጥናት የምትፈልጉ ተማሪዎች በሳምንት 5 ቀን በቀን አንዳንድ ሰዓት ቴሌግራም ላይ፣ ዋትስአፕ ላይ እና ኢሞ ላይ ብትደውሉልኝ ዛሬውኑ ተነጋግረን ትምህርታችሁን ሰዓት ይዛችሁ ከኔ ጋር መቀጠል ትችላላችሁ ማለት ነው። ኦኬ እንጀምር። ሰ ሱ ሲ ሳ ሴ ስ ሶ። ኦኬ ከዛ ወደ ኋላ ደግሞ እንመልሰዋለን። ሶ ስ ሴ ሳ ሲ ሱ ሰ። እሺ ከዛ ወደ ሸ እንሄዳለን። ሸ ሹ ሺ ሻ ሼ ሽ ሾ። ከዛ እንመለስ። ሾ ሽ ሼ ሻ ሺ ሹ ሸ እንላለን ማለት ነው። እሺ ከዛ ይቀጥላል። ቀ ቀ ቁ ቂ ቃ ቄ ቅ ቆ። ከዛ ልመልሰው። ቆ ቅ ቄ ቃ ቂ ቁ ቀ እንላለን ማለት ነው። ኦኬ ከዛ በ ቡ ቢ ባ ቤ ብ ቦ። ከዛ ልመልሰው። ቦ ብ ቤ ባ ቢ ቡ በ። ኦኬ እሺ ከዛ ተ ነው የሚከተለን። ተ ቱ ቲ ታ ቴ ት ቶ። ከዛ ልመልሰው። ቶ ት ቴ ታ ቲ ቱ ተ እንላለን ማለት ነው። ተ ኦኬ ከዛ ቸ የመጨረሻ አሁን በዛሬ ቪዲዮአችን የምናያቸው የመጨረሻ ፊደላችን ማለት ነው። ቸ ቹ ቺ ቻ ቼ ች ቾ እንላለን ማለት ነው። መልካም አሁን እንግዲህ ወርታች ላንብላችሁና እንዳል ሙሉውን በአንድ ላይ ማለት ነው። ወርታች ካነበብኩላችሁ በኋላ ቃላትን እንመሰርታለን። ኦኬ እና እያንዳንዱን ደብተራችሁ ላይ የመዘገባችሁ ጽፋችሁ መለማመድ ይኖርባችኋል ማለት ነው እኔ ጋር። እሺ አሁን እናንባቸው።
ሶ ሾ ቆ ቦ ቶ ቾ ስ ሽ እ ብ ት ሽ ሴ ሼ ቄ ቤ ቴ ቼ ሳ ሻ ቃ ባ ታ ቻ እሺ ሲ ሺ ቂ ቢ ቲ ቺ ሱ ሹ ቁ ቡ ቱ ቹ ሰ ሸ ቀ በ ተ ቸ እንላለን ማለት ነው። አሁን ፊደላቶችን ጨረስን ማለት ነው። ያው ወደ ጎንም እንዳያችሁት ነው። ወደ ጎን ወደ ቀኝና ወደ ግራ አንብበናል። አሁን ደግሞ ወደታች አንብቤላችኋለሁ ማለት ነው። ሶ ከዚህ በላይ ያለውን ራሳችሁ በደንብ እየለማመዳችሁ እየደጋገማችሁ ተለማመዱት። አሁን ከነዚህ ቃላቶች ውስጥ እያወጣን ደግሞ ከነዚህ ፊደላቶች ውስጥ እያወጣን ቃላትን እንመሰርታለን ማለት ነው። ኦኬ እሺ፣ ለምሳሌ የመጀመሪያው ምን ይላል? በቃ በቃ ማለት እንችላለን። በቃ ሁለተኛ ሻሸ ሻሸ። ያው እዚህ ውስጥ ነው ማወጣቸው ሁሉንም ማለት ነው። ሻሸ እሺ፣ ሻሸ። ከዛ ሽሽ ሂድ እንደማለት ነው። ጥፋ እንደማለት ሽሽ ማለት እንችላለን። አንዷን ፊደል ሁለቴ በመጻፍ ማለት ነው። ሽሽ እንላለን። እሺ፣ ከዛ ቄስ 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 ማለት እንችላለን። ከዛ ሽቆ ማለት እንችላለን። ሽቆ ሽቆ ማለት እንችላለን። ሽቆ ሽቆ። ከዛ ደግሞ ታች 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 ማለት እንችላለን። ባሻ 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 ማለት ትችላላችሁ። ሼባ 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 ማለት ትችላላችሁ ማለት ነው። ስለዚህ እነዚህን ሁሉ ባለ ሁለት ፊደል ሁለት ፊደል ነው አይደል የሚታያችሁ? እነዚህን ሁሉ ባለ ሁለት ፊደል ቃላቶች ከዚህ ውስጥ ነው የጻፍናቸው ማለት ነው። ለምሳሌ በቃ ስንል በንና ቃን ነው የወሰድነው። ሻሽ ስንል ደግሞ ሻንና ሽን፣ ሽሽ ስንል ደግሞ ሽን ሁለት ጊዜ፣ ቄስ ስንል ደግሞ ቄንና ስን ማለት ነው። ሽቆ ስንል ደግሞ ሽ እዚህ ጋርና ቆ ከዚህ ጋር ማለት ነው። ታች ስንል ደግሞ ታ እዚህ ጋርና ቺ ከዚህ ጋር ማለት ነው። ባሻ ስንል ደግሞ ባ እዚህ ጋር ሻ ከዚህ ጋር ማለት ነው። ባሻ። ከዛ ሼባ ስንል ደግሞ ሼ ከዚህ ጋር ባ ከዚህ ጋር ሼባ እንላለን ማለት ነው። እነዚህ ሁሉ ከዚህ ውስጥ የወጡ ናቸው ማለት ነው። አሁን ወደሚቀጥለው እንለፍ። ከዛ ደግሞ ቆቅ ማለት ትችላላችሁ። ቆቅ ያው ቆቅ ቆቅ ማለት ይቻላል። ከዛ ቆቦ ቆቦ ቆ እና ቦ ቆቦ ማለት ትችላላችሁ። ሴት ሴት ሴን እና ትን በአንድ ላይ ሴት ማለት ትችላላችሁ። ያው ሴ ማለት ቻት እዚህ ጋር ት እቺው እዚህ ጋር ማለት ሴት። ከዛ ሱቅ ማለትም ይቻላል። ሱቅ ሱ ማለት ይቺ ነች። ማለት ደግሞ ይቺ ነች ሱቅ። ከዛ ብቅ ማለት ትችላላችሁ። ብቅ መታየት እንደማለት ነው። ብቅ ማለት ስለዚህ ብቅ ስንል ደግሞ ብቅ እዚህ ጋር ማለት ነው። ከዛ ቅብ ማለት የተቀባ ቅብ ማለት ስንፈልግ ደግሞ ቅብ ማለት ይቻላል። ከዛ ባለ ሶስት ፊደል እንመሰረት። አሁን እስካሁን ያየናቸው ባለ ሁለት ፊደል ነው። ሁለቶችን ፊደል በአንድ ላይ በማጣመር ትርጉም የሚሰጥ ቃል ነው ስንመሰረት የቆየ ነው። አሁን ደግሞ ወደ ሶስት እናሳድጋቸው። ለምሳሌ እዚህ ጋር በቃሽ 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 ለማለት በቃሽ ማለት ይቻላል ማለት ነው። ከዛ ቀሸበ ቀሸበ ማለት ትችላላችሁ። ቀሸበ ቀሸበ ማለት ትችላላችሁ። ቀ ስትሉ ይኸውና ቀ ከዛ ሸ ከዛ በ ቀሸበ ማለት ትችላላችሁ ማለት ነው። ከዛ ሽቅብ ሽቅብ ማለት ይቻላል።
ሽቅብ በአንድ ላይ ሽቅብ ማለት ትችላላችሁ። ከዛ ወደሚቀጥለው እንሄድና ብሽቅ ብሽቅ ማለት ትችላላችሁ። ብሽቅ ብሽቅ ማለት ይቻላል። ከዛ ቆቦች ቆብ የሚለው ቃል ቆቦች ወደሚል መብዛት ይችላል። ስለዚህ ቆብ የሚለው ቆቦች ማለት ይቻላል። ከዛ ትቢት ለማለት ደግሞ ት ትላላችሁ ቢ ትላላችሁ እዚህ ላይ ከዛ ተመልሳችሁ ትቢት ይሆናል ማለት ነው። ከዛ በታች ለማለትም ያው ታ ያውነት እዚህ ጋር ች በታች ማለት ትችላላችሁ። ሸተተ ለማለት ደግሞ ሸተተ ስትሉ ሸ ከዛ ተ ከዛ ድጋሜ ተ ሸተተ ይሆናል ማለት ነው። ከዛ አሁን ባለ አራት እንሂዳ ባለ አራት ለምሳሌ በሰ ይላል። በሰበሰ ስትሉ በትላላችሁ ከዛ ሰ ትላላችሁ። ድጋሚ አሁንም በትሉና ሰ እዚያ በሰ የሚለው ቃል በሰ ሲደገም በሰበሰ የሚል ትርጉም ይኖረዋል ማለት ነው። ከዛ ሰበሰበ አሁን ደግሞ እንትኑን ነው የቀየርነው። ቅደም ተከተሉን ስንቀይረው በሰበሰ የሚለው ቃል ከዛ ከመጨረሻ ወደ መጀመሪያው ስታነቡት ሰበሰበ ይሆናል ማለት ነው። ያው ሰበሰበ ቃሉ ፊደላቶቹ አልተቀየሩም፣ ግን አቀማመጡን ቀያየር ነው ማለት ነው። በሰበሰ ያለው ሰበሰበ ወደሚል መቀየር ትችላላችሁ ማለት ነው። ሌላኛው ሰቀሰቀ ያው ሰቀ ስትሉ ሰቀ አሁንም ሰቀሰቀ ማለት ትችላላችሁ። ድጋሚ ይህን ስታዞሩት ቀሰቀሰ ይሆናል። ቀሰቀሰ የሚል ይኖረዋል ማለት ነው። ኦኬ ሶ የዛሬ ትምህርታችን ይህን ይመስላል። በጣም ብዙ ልጆች ይህን አይነት አቀራረብ ይወዱታልና ለዛ ነው እንደዚህ ያዘጋጀውላችሁ። ላይክ፣ ሰብስክራይብ እና ሼር ማድረጋችሁ እንዳትረሱ። ለምን ተከታታይ እንደዚህ አይነት ቪዲዮዎችን ስለምሰራ እንዳያመልጣችሁ ማለት ነው። ዩቲዩብ ላይ ስትገቡ ወይ ደግሞ ሳትገቡም ቢሆን ከላይ ኖቲፊኬሽን ስለሚልክላችሁ እየገባችሁ እንድታዩ ማለት ነው። እና ከዚህ ባለፈ ደግሞ ያው በግላችሁ እነዚህን ፊደላቶች በዚህ መንገድ እያጠናችሁ መጽሐፍ ማንበብ፣ መረዳት እንደፈለጋችሁ እየጠቃችሁ ከፈለጋችሁ ተማሪዎችን ቴሌግራም ላይ፣ ዋትሳፕ ላይ፣ ኢሞ ላይ እየተቀበልን በግላቸው ከሰኞ እስከ አረብ ማለት ነው በቀን አንዳንድ ሰዓት ትመርጣላችሁ በቋሚነት ማለት ነው። ዛሬ ለምሳሌ 7 ሰዓት ላይ ከተመቻችሁ ሁሌ 7 ሰዓት፣ 2 ሰዓት ላይ ከተመቻችሁ ሁሌ 2 ሰዓት፣ ልክ እንደዚህ በቋሚነት ሰዓት ታወጣላችሁ። በዛ መሰረት ሁሌም እየተገናኘን ያስጠናናችሁ በአጭር ቀን መጻፍ ማንበብና መረዳት ትችላላችሁ። ባላችሁበት ስራችሁን እየሰራችሁ በቀን 1 ሰዓት ብቻ እኛ ጋር በመማር ማለት ነው። ይህን እድል መጠቀም ትችላላችሁ። ከዚህ ባለፈ ያው ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። እስከ ሰዓት ስለተከታተላችሁ እኔ በጣም አመሰግናለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።